ገብቶልኛል እኮ ያው ቀለበቱ አንቺም ነበርሽ አይደል? አንቺም እኮ ቦታው ላይ ነበርሽ። ቤዛን አምነሻት እዚህ ቤት አስገባሻት? አዎ። ጭራሽ ቤቱ ድረስ መሄድ ጀመርሽ? አሮጊት ይመስል ምንድነው የሚያጨቃጭቅ? ቆይ ከወንጀለኛ ጋር መኖር ትፈልጊያለሽ? ኧረ እኔ አልፈልግም። እንዴ ለልዬ ምን ፍራት ነው? ልቀቂኝ ሊዱ። በቃ ቀኑ ሙሉ እንዴት ሳስቸግር ነው? እና ታዲያ ገንዘብ ይኖርሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እንዳትመጪብኝ። በቃ የምትሄዱ ከሆነ እንሂድ። ምን አባ ነው የምታንቀላፈው? ብቻ አምሮብሻል ምናምን እንዳትዪ ማዘሯ። ውይ ፍቅር ደግሞ ምን ሆነሻል? ሁሌ ጭቅጭቅ አይሰለችሽም እንዴ? ጭራሽ እዛም አላደረም። ባለፈው ኤላ ጥሏት ሄደ። አሁን ደግሞ እንደገና ባቡር የጠፋ ምን ፕሮግራሙ ማታ አይደል እንዴ? ማታ ሲሰለች ቤዛ ምን ነው ሶፋው ተመችቶሽ ነው እንደዚህ ተኛሽው? አዎ ብርድ ነው እንጂ ተመችቶኛል እማዬ። ፈጣሪስ ምን ይለኛል? በይተንሽ ቤሪ እንደው የት እንደሄደች እኔ እንጃ። ተመልሳ የምትመጣ አይመስለኝም። እዛ ግቢና ረፍት አድርጊ። ተነሽ ማሚ። ለሩታ መጣሽ እንዴ? እኔ ደግሞ የምታድሪ መስሎኝ። አይ አላደርኩም ማሚ፣ ጠዋት ሄዳለሁ። ቆይ ቤዛ እዚህ ምን እየሰራች ነው? ትንሽ አመም አርጓት ነው። እኔ ነኝ የፈቀድኩላት። ያው ትንሽ ሻል እስከሚላት ድረስ እዚህ ረፍት ታድርግ። ያምርሽና ማሚ፣ ቤዛን አምነሻት እዚህ ቤት አስገባሻት? አዎ ቤዛ ጎዳና ወድቃ ነበር። ለትንሽ ጊዜ እዚህ ረፍት ታድርግ። አረ ከመቼ ጀምሮ? ወይኔ ብቻ ለጉንፋን ብቻ እንዳይሆን እንደዚህ ታመም ያለው ብለሽ እዚህ ድረስ የመጣሽው ምን አልባ አረገልኝ። አስመሳይ። ለሊና ዶክተሩን እዛ ችግር ውስጥ ካከተሻቸው በኋላ ምንም እንዳልተፈጠረ እዚህ ቤት ትመጫለሽ? ወይ ሩታ እስቲ ተይኝ። አታይኝም እንዴት እንደታመምኩ? እሱንማ እያየው እኮ ነው ቤዛ። ሩታ እኔ ምንም አይነት ጭቅጭቅ መስማት አልፈልግም በዚህ ምሽት። ትንሽ ግቢና ተኝ። እሺ ማሚ ተኛለሁ። አይ ሩታ ደስተኛ ትመስያለሽ። መቼስ ለሊ ሚዜ አድርጋሽ ነው አይደል የሚሆነው? እስኪ ቤዛ እውነቱን ንገሪኝ። የእውነት ታመሽ ነው ወይስ እያስመሰልሽ ነው? ስታስቢው ራሴ ላይ ማሟላት ይመስልሻል? አንቺ እኮ እንኳን ራስሽ ላይ እናትሽ ላይ ያማረትሽ ጀግና ነሽ። ይኸውልሽ ሩታ አሁን ከአንቺ ጋር የምከራከርበት ምንም ጊዜ የለኝም። አሁን ዞር ቤልኝ። ወዴት? ልቀቂ። ምን እያደረግሽ ነው? አዎ ቤዛ። ይኸውልሽ ሊዱ፣ አንቺ ምንም የሚመለከትሽ ነገር የለም። ግቢና ተኚ። ልቀቂኝ። እያሳመምሽኝ ነው። እንዲያምሽ መሰለኝ። ወይኔ ጉዴ! ልቤን አመመኝ። አስመሳይ እንዴ! ወይኔ በማሚ ሞት። አንቺ ልጅ ልቀቂያት፣ ልጅቷ ልትሞት እኮ ነው። ይኸውልሽ ልጁ፣ አንቺ ከመምጣትሽ በፊት እሷ ምን እንዳደረገች ምንም የምታውቂው ነገር የለም። ምን አደረገችሽ? ቆይ በጣም ብዙ ነገር አድርጋለች። ለሊንም ዶክተሩንም ጎርታቸዋለች። ወንጀለኛ ናት። የምርሽን ነው? አዎ። ስሚ ሊዱ፣ ቆይ ከወንጀለኛ ጋር መኖር ትፈልጊያለሽ? ኧረ እኔ አልፈልግም። ስለዚህ ነው ያግዥ። ቤዛን ያዣት። ቆይ ምን ልታደርጉኝ ነው እማዬ? ወዴት ነው የምንወስዳት? እኔ መኝታ ቤት። ያዣት እግሯን። ቆይ እሺ፣ ሰው እንዳይመጣብን መብራቱን ላጥፋው። ወዴት ነው የምንወስዳት? አየሽ እንዴት አባቱ እንደሚያምር ወደድሽ? በጣም እንጂ ቅመጥሌ። ወይኔ የኔ ንጉስ እንዴት እንደሚያምርበት አሰብኩት። ለልዬ ራሷ እኔ ዛሬ ሌሊት እንቅልፍ እንዴት እንደሚወስደኝ አላውቅም። እኔም ደስ ብሎኛል። ደግሞ ያቺ ኩኩሻ የት አመሸች ይሆን? የት ቀረች? ትመጣለች ማዘሯ፣ አታስቢ። ወደ ቤት የምገባበትን ሰዓት እያወቅሽ መጣችልሽ። እንዴት አመሻችሁ? አንቺ ጎረምሳ እንደው ስራ እንኳን የለሽ። የት ነው የምታመሽው? እኔ እኮ የት እንደምታመሽ ነው ግራ ግብት የሚለኝ። ምን ላርግ ማዘሯ? ምን እንደማረግ ግራ ገብቶኝ እኮ ነው። ምን ግራ የሚያጋባ ነገር አለ? እስቲ ምንድን ነው እሱ? ዳይመንድ ነው ማዘሯ። ዳይመንድ ምን? ቤቱ ምን እንደሚመስል አላያችሁትም እንዴ? ቤቱ ሄደሽ ነበር? ታዲያ ሴጄ ነበርኩ። ቆይ ምን ትሰሪያለሽ? ጭራሽ ቤቱ ድረስ መሄድ ጀመርሽ? ማዘሯ የምትለውን እየሰማሻት ነው? አውቅ ምጥል እየሰማው ነው። አይታወቅም እኮ የሷ ነገር። ቤቱ ድረስ ሄደችው ልትጣላ ይሆናል። አሁን ምን ኪንጎ አልነገረኝ ምናምን ልትይ ነው? እሱ ደግሞ ምን ይነግረኛል? ምንም አላለኝም። እርግጠኛ ነሽ ከምትል? አዎ። ምንድን ነው እሱ? ምን ስታደርጉ ተያዛችሁ ስትይ ማለትማ? ይኸውልሽ ቅምጥል አፍሽን ዝጊ እሺ። አይ ካልሽ ደግሞ ማዘሯ ፊት ነው የምደፋሽ። አሁን እኔ ምን አልኩ ኩኩሻ?
በቃ አልኩ እኮ ቅምጥል። እንዴ አንቺ ነሽ እንደዚህ የማይመስል ነገር እየቀባጠርሽ ለልጁ ፊት የሰጠሽው። እኔ? አዎ አንቺ። እኔ ምን አደረኩኝ እንዴ? ተው በቃ ረፉ። እስቲ ማዘሯ ቀሚሱን ይሄ ያምራል። አይኔው እንዴት ነው የሚያምረው! ሰሚኛለሽ ኮኩሻ፣ ነገ እኔና አንቺም ቀሚስ የመልበስ ግዴታ አለብን። ያው እሱ ጋር ለልሽ እንዴ ይሄ ምን አድርገው ነው? እኔ ልትለብሹ ነው? ኧረ እባክሽ እኔ ቀሚስ ምናምን እና ታዲያ ነገ ሰርግ ላይ ጅንስነቱ ታርገሽ የሚራሳው ያለሽ እንዴ? እና እኔ ምን አገባኝ ብዬ ደግሞ ሌሎች ሴቶች ላይ መጠላውን ራሴ ላይ ላደርግ? እስቲ አስቢ በዚህ ቀሚስ ጎተት ስልልሽ። ዋ ተናግሬያለሁ። ይኸውልሽ የልጄን ሰርግ ማበላሸት የለም። አሁን ለኪውና ካልተመቸሽ ሄደሽ ሳይዝሽን ቀይሪ። ልብስ አልለብስም ቀሚስ አይመቸኝም ምናምን ማለት አይቻልም። ነግሬሻለሁ። ወይኔ ጉዴ! እንዴ የምሯን ነው እንዴ? አሹ ግን እንደው አሮጊት ይመስል መጨቃጨቅ ስትወጡ በቃ መሽቷል አልኩ አይደል? ጧት ትሄዳለህ። ምንድን ነው እንደዚህ እንትን የሚልህ? አቤት ስማ፣ ጭራሮ መዝጊያውን ዝግት ያደርግና ያቺ ጥቁር ሚስቱን እቅፍ ያደርግና ተመስገን ተባለ ኑሮ ተገኘና አለ። አቤት አቤት! እኔ እንደው ከዚህ ቤት አሁን ነው ቶሎ ብዬ ውልቅ ብዬ የምወጣው። ውይ እኔ እንደው ቢምቢ የሆነ ልጅ አሮጊት ይመስል ምንድን ነው የሚያጨቃጭቅህ? በቃ እንዴ በቃ አድረህ ጠዋት ትሄዳለህ አልኩ አይደለ? በዚህ በማታ ምንድን ነው የሚያንከወክውህ? ኧረ እባክህ ሞኙ ቂሉ ከዛሬ ማታ ጀምሬ እስከ ነገ ማታ ድረስ ጠጥቼ ሰከሬ ጨብሼ ተጠናብሼ ጦዤ እቤት ስገባ እትዬ በር የሚከፍቱልኝ ይመስላል? ስማ እኔ እኮ የቤቱ አባወራ አይደለሁም፣ ጥበቃ ነኝ። እንዴ አሹ ዛሬ በማታ ምንድን ነው ነገሩ? ይሄ ገልቱ ጓደኛ ነው። አዎ ከቤት አንቀልቅሎ አስወጥቶኝ አንዴ ወረፋ ሲል፣ አንዴ ሰልፍ ሲል፣ አንዴ ምን ሲል ይኸውና መሸብኝ። ኧረ እንደው ኧረ አሹ ግን እንደው ማካበድ ስትወድ። አንተ ቆይ ምን አድርገው ነው? እኔማ ሰው ላደረገው ነው። ይህንን የፈራረሰ ፊቱንና ይህንን ሰው የማይመስለውን አካላቱን በጨርቅ ልሰፍንለት ልብስ ልከራየቼ ነው እንጂ ምን እሱን ሰው ላደረገው ነው። ሰው የሚሆን ሰው አይደለም እንጂ። ታዲያ ምን ቀረ? እስቲ እንደው ከሰማ እንደ ውስጥ ንገረው በእናትህ። መሽቷል፣ ያው ጫንቃ የለህም አናትን ብለው ይጥለዋል። እዚሁ አድረህ ጠዋት ፏ ብለን አብረን እንሄዳለን ስለው ካልሄድኩ እዛ ዘበኝነቱ ጋር ናፍቁት እኮ ነው ካልተገተርኩ ነው የሚለው። እስቲ በእናትህ እንደው በሚገባው ቋንቋ ንገረው። አሹ ተረጋጋ እንጂ ምን ሆናል? በቃ ነገ ፏ ብለን ትሄዳለን። ዝም በል አንተ። እኔ ከእናንተ ጋር ምን አጨቃጭቀኝ? እትዬ ጋር ደውዬ ያስፈቅዳለሁ። ግን ሰዎች ዛሬ ግን ከባቡሬ ጋር እንደው አጠገቡ መሆን አልነበረብን? እሱ መች ቤት ገብቶ ከሌሊ ጋር አይደል እንዴ? ማዘራው ጋር እሱ እኮ ሄዶ አያውቅም። ሃሎ እትዬ እንዴት አመሹ? ደግና ሰላም ነው? አዎ ትንሽ እኮ መሸብኝ። አዎ እነ ዳይመንድ ጋር ነኝ። ኧረ የለም መብራት ጠፍቷል። ልደር? እሺ ፈጣሪ ያክብርልኝ። እሺ እትዬ። ምን አይነት በጭባጫ የሆንክ ሰውዬ ነው! ይኸው እንዲህ በቀላሉ ለሚፈታ ነገር ምናምን ትላለህ። ምን ናፍቆ ከሆነ ይኸው እዚህ ጋር ተገትረህ ታድራለህ። ችግር የለም። ጥበቃ ከሆነ ያው ዘበኛ ነህ። ዘበኝነትን እዚህ በር ላይ ትወጣለህ። ሱስህን ዝም በል። እጠብቃለሁ። ስራዬ አይደል ደግሞ ደህና በር እንዳለው ሰው ጭራሮ በር ይዞ ይሄ አሸብሽቦ የቀረ ቤት ውስጥ እየኖርክ ጥበቃ ምናምን ብሎ ያወራል። እየነገርኩ ዝም ብለህ ትጨናነቃል። ይሄ ምን ላድርግ ብለህ ነው? የእንጀራ ነገር እኮ ሆኖብኝ ነው። ይኸውልህ ሰርግ ሄዳለሁ ብለህ እናትህን ሽሮ አትለፍ ይላል ያገሬ ሰው። ሰርግ አንድ ቀን ነው። ይኸውልህ በነጋታው ማሊያ በላይ ነው። ስማ እሱን ተውና ይልቃውን ተቀበል እስኪ። ያሆ ሰውዬ ኧረ ኳስ በመሬት ኧረ አረጋጋው። እኔ ባቡሬ መሰልኩ? የዛው ባቡሬ ጋር ሄድና የምን ያሆኑ እዚህ ያው የምትለው ዳይመንድ ደግሞ ምን አለ ደመቅመቅ ሞቅ የምናደርገው? ሰርግ እኮ ነው። የሰርግ ዋዜማ ማለት እኮ ሰርግ ነው። አገራችን ቢሆን እንዴት እንደሚደለቅ ታውቃለህ መቼስ የተባለ ችግሩ ምን እንደሆነማ ማለት ነው። አከራያችን መታ ላይች ላይ ስታንቧረቅብን ምን እንደሆነ ይገባል። ያኔ ኧረ ዝም በለው በእናትህ። ሊያስባረረን እኮ ነው። ይኸውልህ ሰውዬ ትተኛ እንደሆነ አርፈተኛ። አይ ካልክ ግን ይኸውልህ እንደ ኳስ እየጠለስኩ ነው ከዚህ ቤት ማባረር። እኔ በእንቅልፍ ቀልድ አላውቅም። በቃ
እህል ታፌሳለህ? እህል? የምን አባ እህል? የት በልተህ የምታውቀውን እህል? አሹን ይሰጣል እንዴ? ሰርተሃል እንዴ? አይ እኔ እንኳን አልሰራም፣ ግን ቅደም ኩኩሽ የሰራችው አለ። ኦኬ፣ ለካ መኮንታው አለ። በቃ አዳሜ ይኸውልህ፣ መኮረኒን ትበላለህ፣ ጥቅልል ብለህ እዛች በር ስር ውሽቅ ብለህ ትተኛለህ። አከተመ። መጥቶ ይዤላችሁ። አሄ ኪንጎ፣ አይ ዳይመንድ፣ ይኸውልህ ፍየል ከመድረሷ ቅጠል መበጠሷ አለ ያገሬ ሰው። እንደው ተመቼው ምግብ መሰራት ተገባልኝ በል። እቺ ጠጋ ጠጋ እቃ ለማንሳት ነው አለ ያገሬ ሰው። በቃ ሙዳስክ አላገጥክ ማለት ነው። አቤት አቤት፣ የሚበጠስ ነገር ይበጠስ። አሹ ግን አይገርምም? እኛ ፊት ለፊት ይደባደባሉ፣ ከጀርባችን ግን የሚሰሩ ስራ እያየ ነው። ኧረ እኔ እሱ አይደለም የሚገርመኝ። ታዲያ ምንድን ነው? ይኸውልህ እንደው ፍጥነቷ ጉብ ብላ ምግብ ማብሰል የጀመረችበትን ቀን ግርም ነው የሚለኝ። እንደው ከቅምጥል ሁላ እኮ ቀድማ ማብሰል ጀመረች። አይዞህ ወንድም። ሰውዬ የማይናገረውን እህል ትበላለህ አትበላም? መለፍለፉን ትተህ የአንተን ቱሪን አፋ የሚበል ና በላ ትበላ እንደሆነ። ኧረ እበላለሁ የእኔ አባት። የሆዴን ነገርማ እናቴ ሆዴ ላይ ተፍታ አደራ ብላኛለች ነው የምልህ። ትበላለህ ጠቅልል ብለህ እንደምትጎርሰው ጉርሻ ትተኛለህ። አከተመ። እኔ የምለው አሁን እናንተ ማን ነው የምተኛው? በቃ አንተን ለመጋበዝ እኮ ሙሉ ሱፍ ማሰፋት ይቀራል። ሸገኑ መደሰቻችን ዛሬ ነው ቀኑ፣ ዛሬ ነው ቀኑ። ሳይ ሙሽሪት እስኪ ወዝወዝ አያዴ የኔ ውድ ጓደኛ፣ አንቺ ባትኖር ሊኖሩ ምን ሆን ነበር? እኔ ስለልዬ አንቺ ባትኖሪ በማን እንደዚህ ደስተኛውን ነበረ? አይገርምም? አሁን እኮ ከሌሊቱ 6 ሰዓት ይሆናል፣ ግን ምንም እንቅልፍ ያልመጣም። በጣም ጓግቻለሁ። ውይ ለልዬ ዛሬማ እረፍት ማድረግ አለብሽ፣ ነገ ደግሞ እንዳያምሽ። እሺ አደይ ተኛለሁ። ግን አደይ ልቤ በጣም ፈርቷል። እንዴ ለልዬ ምን ፍራት ነው? ነገ እኮ ላንቺ ልዩ ቀን ናት። አሁን ገብተለጥ ነገ በጠዋት ንቀተና ይነግባ። ስሚ ቤዛ፣ ይኸውልሽ ማሚን የምታታልያትን ነገር ማቆም አለብሽ። ወደ ቤትሽ መሄድ አለብሽ። እሺ? ያ ሲጀመር ነገ የሌሊኔ ባቡሬ ሰርግ ነው። ትመጫለሽ ሊዱ? ያ ይመስለኛል። ግን ማሚ ሳትመጣች ልጅ የሆነ ቦታ ወጥተን ብንጥላት ጥሩ ነው። ምን ታፈጫለሽ? ኦ ማይ ጋድ እዩቲ ደወለ። ሄሎ እዩ እዩትዬ ነዋ። ወይዬ እንዴት ነህ? አለሁልህ። አሁን ስደውልልህ እኮ አታነሳም ነበር። ሊዱ ነኝ የዴቭ እህት። ብቻ የኔን ዶክተር እንዳይሆን የምታወሪው ሊዱ። ኦ ማይ ጋድ ቤቢዬ ዶክተር ነህ እንዴ? ሊዱ ምንድን ነው የሚያስጮሽ? አምጪ እሱን ስልክ። ለምን ነው የምሰጥሽ? ከዚህ በላይ አታቃጥኝ ሊዱ። ልቀቂኝ። አንቺ ሊዱ ራፊ አላርፈም። ልቀቂኝ ሊዱ። አቅምሽ ነው ከሽ አትቀመጪም። ሲጀመር ለምን አታርፊም? ቆይ አንቺ ከዚህ በኋላ ከዚህ በኋላ ከኔ ጋር ትሰፍጫለሽ። ዶክተር ስልክ ላይ ስደውል እንዳላይሽ። አንቺ ልቀቂኝ እጄን። ማሚ እናንተ ምንድን ነው እሱ? ማሚ እኔ አይደለሁም። ቤዛ ምን እያደረጋችሁ ነው? ማሚዬ እኔ ምንም አላደረኩም። ቆይ እናንተ ምን ሆናችኋል? ልጅቷ ለራሷ ታማለች። ምንድን ነው ያደረጋችሁት? ወይኔ ልቤ እንደከመ ወይ እኔን እናትሽን። አይዞሽ። እናንተ ምን ሆናችሁ ነው? ሩታ አንቺ እንኳን ደህና ሰው አልነበርሽ? ምን ሆነሻል? እቺ ሞት አፋፍ ላይ ያለች ልጅ እንደዚህ የምታንገላቷት? ነይ ቤዛ። አይዞሽ፣ ጠንከር በይ። ከእናንተ ጋር አልጨረስኩም ገና። ማሚ ደግሞ ምንህ አለ? ሩታ ከአንቺ ጋር አልጨረስኩም። ጠዋት የምንነጋገረው ነገር አለ። ነይ አንቺ ወደ መኝታ ቤትሽ። ዳይ ጭካኔን ከየት ነው ያመጣችሁት ባለጌዎች? ማሚ እኔ እኮ አይደለም ሊዱ ናት። ሊዱ መጥፎ ሰው ናት። ተናግሬያለሁ በቃ። ሲጀመር ዶክተር ነው ጥፋተኛ። ለእኔ አንድ ቀን ሳይደውልልኝ ለሊዱ በዚህ ማታ ደወልላት አይደል? አቤት ውበት፣ አቤት ቁንጅና፣
አቤት ግርማ ሞገስ! ስማ ውበት ሲለካ አሹቲ ነው ለካ የተባለልኝ ሰው እኮ ነኝ። አንተ ለካ ጨርቅ ነው ሰውን ሰው የሚያስመስል። እድሜ ለዳይመንድ፣ የዳይመንድን እድሜ ያርዝምልኝ ብለህ እየጸለይክ ፈርከሽ በል አሹቲ ና ደምቲ። አቤት አባቴ! እኔ የምልህ በቃ ቀኑ ሙሉ እንደዚህ ሳሸግር ነው። ወይኔ ጉዴ! አይ እንትን የሆነ ሰዓት ላይ ጠብቀን እንደዚህ እንዲህ አድርገን ከፍታለን። ጀዝባ የምን ጉር ነው? አታይም እንዴ የሰፈሩ ሰው እንዴት አድርጎ እያፈጠጠብን እንደሆነ? እና ከሱ የተለየ ነገር ለብሰንና እንደዚህ የሚያፈጡብን አምሮብን መስለው ነው። እኔ የምለው ቆይ ኧረ አሁን ገና ነው ትዝ ያለኝ ወገን። ኧረ አሁን ገና ነው የታወሰኝ። ምንድን ነው? ስማ እንደዚህ ሽክ ያረክ እንደዚህ ውድ ሽቶ የነሰነስከኝ ብቻ በተዘረፈ ገንዘብ ነው እንዳትለኝ ዳይመንድ። አይ የለም እንትን ጥሬ ግሬ ለፍቼ ባንተ ጭቅጭቅ ከተረፈኝ ሰዓት ላይ ቀንከሌት ሰርቼ ነው እንደዚህ ያለበስኩ። ደግሞ እንደዚህ ባለሀብት መስለ ስለ ሌብነት ታወራለህ አንተ። አታፍርም? ምን ያሳፍርኝ እንዴ? ያልሰራውን አልተናገርኩም፣ ስራህን ነው እንጂ። ይኸውልህ ሰውዬ እንደዚህ ይሄንን ሱፍ ገፍፌ እያጨበጨብክ ወደ ቤት እንዳትመለስ ዛሬ። ይኸውልህ አትነጅሰኝ፣ አርፈህ ተቀመጥ። ኧረ እባክህ ይኸውልህ ብቻ ከሰርግ ላይ ፖሊሶች መጥተው አንጠልጥለው እንዳይወስዱን። ምን ሆነሃል ዳይመንድ? እንዴ ጎመን በጤና ብለዋል ያገሬ ሰው። እንደው ከሰው ተመሳሰን ብንሄድ ይሻላል እንጂ እንዳንዋረድ። ተው ተረጋጋ። ኳስ በመሬት ትሌለ ተረጋጋ። ራሹት ያረ በእናትህ ኧረ ላሻ ቀበሮ በል በእናትህ። እንዴ ያረ እየሰለጠንን እንዴ። ቆይ አንተ ትናንትና ነው እንዴ መጣው? አሹ ዝም ብለህ ራስህን አታድክም። ዳይመንድ ከአቤ ተቀበለው የቀረበ ገንዘብ ነበር። ውይ ሞተር ሳይ ምንድን ነው እሱ? ውይ አቤን ሳልደውልለት በእናትህ ወንድሜ። አሃ እሱ የልዩም ብሎ ገጠር ከገባ አሁን መች ተመለሰ? እስካሁን እንዴ ይኸውልህ መጣም አልመጣም መደወል አለብኝ። ቢረሳውን እንደው አብዬን እረሳዋለሁ። ሄዱማ እስካሁን ድረስ ስልክ ራሱ የምታነሳልኝ አይመስለኝም። አኩርፋኛለች እኮ። ሽነት ነይ ሽነት የሙሽራ አባት ነይ። ኧረ እባካችሁን እንሂድ። ኧረ እባካችሁ እንዴ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን ይሄ ነገር። ኧረ እባካችሁ እንሂድ። ቆይ እስቲ ተረጋጋ፣ ዶክተር ይምጣ። ከዶክተሩ ጋር ደግሞ ምን ጉዳይ አለን? እና እንደዚህ እንዲያምሩብን ሱፍ በሱፍ ለብሰን በባስ ተጠቅጥቀን እንሂድ። ዶክተር ይምጣና በመኪና ነው የምንሄደው። በዚህ ሱፍማ እንነዳበታለን። ጋቢና ሆነ። ይሄ ጥሩ ሀሳብ ይመስለኛል። ሁሌም ድንቅ ሀሳብ ነው ማሰብ። ሄሎ ወይዬ፣ እንዴት አደርሽ? አዎ ኧረ እመጣለሁ። እኔ እኮ እዛው ልምጣ ብዬ ነው። አሀ እቤት ልምጣ? እቤት ይሻላል። እሺ። እማዬ እንዴት ነሽ? እንዴት አድርሽ? ተሻለሽ? ደህና ነሽ ቤዛ? አዎ እማዬ ዛሬ ደህና ነኝ፣ ሻል ብሎኛል። ግን አሁን መሄድ አለብኝ። ወዴት? ሆስፒታል ቀጠሮ አለኝ። በዛ ላይ ደግሞ ወንድሜ ማየት አለብኝ። የት እንዳለ አላውቅም። እና ታዲያ ገንዘብ ይኖርሻል እንዴ? ቆይ ጠብቂኝ፣ ግድ የለሽም ጠብቂኝ። ቤዛ ወይ ፍቅርዬ፣ እንዴት አደርሽ? አለሁልሽ ፍቅርዬ። አሁን ግን ልሄድ ነው። ወዴት ልትሄጂ ነው? እኔ ቆንጆ ወንድሜ ዛሬ ጀግና ሆኗል። እንዴት? ባቡሬና ለሊን ቀደማቸው። ያዘው? አዎ አሁን ወደዛ መሄድ አለብኝ። ሰርጉ ላይ አትገኝም? የምን ሰርግ? እሷ ስታብድና ጨርቋን ስጥላ ማየት ከሆነ እመጣለሁ። ቤዛ ግን ይሄ ነገር ከታወቀ እንዴት ያውቃሉ? እንዴት ሊያውቁ ይችላሉ? እባክሽ አታስቢ። ይኸው ቤዛ። እሺ ማይ፣ አመሰግናለሁ። ካነሰሽ ደውይልኝ፣ እጨምርልሻለሁ። ፈጣሪ ይርዳሽ። በቃ ማይ፣ አሁን እንሂድ። ለሊን ይቅርታ በይልኝ። ከቻልኩ ከሰዓት እመጣለሁ። እሺ አይዞሽ፣ ፈጣሪ ይርዳሽ። አሜን። ሊዱ በእናትሽ ቀሚሴን አስተካክይልኝ። ቀጥ ብለሽ ከክፍሌ ውጪ። የማታውን የረሳሁልሽ እንዳይመስልሽ። ይኸውልሽ ሊዱ እኔም አልረሳሁልሽም። እሺ ቆይ ትናንትና እንዴት ነው ዶክተር ላይ ስትንጠለጠይበት የነበረው?
ትንሽ እንኳን አይቀፍሽም? ይሄ ረዛ ዶክተር ያትበይብኝ ህፃን? አዎ ህፃን። አንቺ ያምሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እሺ? እንዳትመጪብኝ በቃ። እናንተ ልጆች ማሚዬ እያየሻት አይደል እንዴ ምን እንደምታደርግ? አይ እንግዲህ ምንድነው እሱ? እናንተ ህፃን ልጆች ናችሁ እንዴ እንደ ህፃን ነጋ ጠባ የምትደባደቡት እንዴ? ማሚ ትላንትና ማታም አሁንም እኔ ምንም ያደረኩት ነገር የለም እራሷ ናት። ኧረ ተው። አንቺ ሞንሻንቺ ከዚህ በፊት ከፍቅር ጋር ተው ስል ነበረ። እሷ ህይወታዎች ተረጋጋችልኝ ተመስገን ስል ደግሞ እናንተ እንደ ጠላት እርስ በርስ ትጣላላችሁ። ምን ማድረጋችሁ ነው? ምን እየሆናችሁ ነው? ቆይ ማሚ እኔ ምንም ጥፋት የለብኝም። በስነ ስርዓት እያወራኋት ነበር። ይሄ አስመሳይ። አይ እንግዲህ ተው አልኩኝ። ተው እናንተ ልጆች። እሺ እኔ ለዛሬ ትቻለሁ፣ ነገ ግን አልፈልግሽም። እሺ አይገርምሽም? እኔ ደግሞ ዛሬም ነገም ላይሽ አልፈልግም። እሺ ወይ ጉድ! ማሚዬ እያየሻት ነው አይደለ? እራሷ ናት። እኔ ምንም ያደረኩት ነገር የለም አይደል? አዎ። አሁንስ መረረኝ። አንድ ቀን እንኳን ሰላም የሌለው ቤት ምንድነው የሚሻላችሁ? ወይ ማሚዬ አንቺ እንኳን እንዲከፋሽ አልፈልግም። ሁሉም ነገር መቅረት ይችላል። በይ አሁኑን ልጅና ይቅርታ ተጠያየቁ። ልክ እንደ ተማማቾች ሆናችሁ ሰርጉ ጋር ሄዱ። ለሊ እኮ እናንተን ቁጭ ብላ እየጠበቀች ያለችው። ኦኬ ማሚዬ እኔ ጨርሻለሁ። እንዴት ነኝ? አምሮብኛል? እሱማ እኮ ሁሌም ቆንጆ ነሽ፣ ግን እንደዚህ ገለጥለጥ ማለቱ ጥሩ አይደለም። ሰው አይን ትገበልሽ ልዱዬ። ማሚዬ ደግሞ ከዚህ በላይ ረጅም አለ እንዴ? ዲቭን እኮ ነው ረጅም ልበሽ ብሎ ያስለበሰኝ። የኔ ቆንጆ ዴቭ እንዴት ነው ያማረብህ? ምንም ቢያምርብኝ ግን እንዳንቺ ያምርብኝ። እኔ ምንሽ ዛሬ መግባት ይችላል? አይ ዛሬ እንኳን መግባት አይቻልም። እንዴ እኔ እኮ ሙሽራው አይደለሁም። ምን አለበት ሙሽሪትን ባያት? አይቻልም ብያለሁ እንግዲህ ነው። አዎ ነው። እሺ ይሁንልሽ። ሁሌም ቢሆን አንቺ ያልሽው ነገር ተቀባይነት አለው። እሺ ቆይ ግን በዛሬ ቀን እዚህ መሆን ነበረብህ? እሱማ እዛ መሄድ አለብኝ። ያው ዲኮሩን ማየትና አንዳንድ ነገሮችን ማስተካከል አለብኝ። ባቡሬ ሴት ነው? ማዘሯ ጋር ነው የሚሆነው። ያው ሰዓት ገና ስለሆነ እዛ ሄጄ ቼክ ላድርገው አይመስልሽ? አዎ መሄድ አለብህ። ቆይሽ ዳይመንድ ይምጣ ብዬ እኮ ነው። ዛሬ እሱ ያስፈልገኝ። እንዴ እሱ ደግሞ ለምን? እንዴ ወንድምሽ ከሌለ ቆይ ማን ነው ሰርጉ የሚያደምቀው? እስኪ መጣ ጠብቀዋለሁ። ያው እንደባለፈው ደግሞ በጠርሙስ ካልተፈነካከቱ እስኪ እናያለን። አይ እንደዚህ አይነት ነገርማ መፈጠር የለበትም። ሁሉንም በደንብ አስጠንቅቃቸው። እሺ አስጠነቅቃቸዋለሁ የኔ ቆንጆ። ምንም ነገር እንዳታስቢ እሺ። ያው ሙሽሪትን እንዳያል ተፈቀደልኝም። አንቺን ግን ስላየሽ በጣም ደስ ብሎኛል። በኋላ ደግሞ እንዳትቆዩ እሺ። አታስቢ፣ አናስጠብቃችሁ። ከች ነው የምንለው። እሺ ብቻሽን ነሽ ወይስ ሴቶች አሉ? አረ ማንም የለም። አልመጡም? አዎ አልመጡም። እስኪ ደውለና ሩታን እንኳን ተቆጣቸው፣ እነሱ ይምጡ። ለልዬ በዛሬ ቀን ብቸኝነት እንዲሰማት አልፈልግም። እሺ በቃ አንቺ ጠብቂ እሺ። እኔ ደውልላቸዋለሁ። ደግሞ ምንም እንዳትጨነቂ እሺ። በቃ ልግባ። አንቺ ኪችን ምን ትሰሪያለሽ? አብሲት ልጥል። ምን ሊሰራልሽ ነው የምትጁ? ሰዓቱን አይተሽዋል? ረፍዷል እኮ። ለምኑ ነው የረፈደው? ዴቭ ደውሎ አደይ ብቻዋን ናት ቶሎ ነው ብሏል። የምትሄጂ ከሆነ እንሂድ፣ አይ ካልሽ ደግሞ የራስሽ ጉዳይ። አይ አምላኬ። እሺ አሁን ጸጉሬን ተሰርቻለሁ። ልብስ ምን ለብሼ ልሄድ ነው? አሁንም በዚህ ልብስ ልሄድ ነው? አሹም ደግሞ በዛ ሄዶ ቀረ። አቤት እትዬ መጣው። ሮማን ማሚ ይሄ ነገር ምንድነው? ለሮማን ነው። ምን? አዎ ወይ ደስ ሲል ማሚ። ግን ምንድነው ውስጡ? ማሚ ተይ እንዳትከፍች። ቆይ የሮማን ነው። እትዬ ስጠራሽ ምን ነው? የት ነበርሽ? ኩሽና ነበርኩኝ አብሲት እየጣልኩ። አብሲት? ለምን? እንጀራ ልጋግር ነው እትዬ። እንዴ ዛሬ ምን ይሰራልናል? እቤት አንውል። ካልደከመሽ ማታ ትጋግሪዋለሽ፣ ካልሆነ ግን ነገ ይጋገራል። ታዩ። እሺ። ጸጉርሽን በደንብ ሰሩሽ? አዎ እትዬ፣ ከፍቅር ጋር እኮ የተሰራ። ጥሩ፣ በጣም ያምራል። እኔ እናትሽ ደግሞ ዛሬ ምን እንዳዘጋጀሁልሽ ይሄ ምንድነው እሱ? አውጭና ይዋ። ወይኔ ቀሚስሽ ሲያምር። ይሄ ለኔ ነው እትዬ? አዎ ላንቺ ነው ልጄ። የእውነት በጣም ነው የማመሰግነው። እንደዚህ አልጠበቅኩም ነበረ። በጣም ነው የማመሰግነው እትዬ። አረ እናት ምስጋና አይገባትም። ደግሞ አንቺ በጣም ጎበዝ ልጅ ነሽ። ሲያንስብሽ እንጂ አይበዛብሽ።
እትዬ እርሶ ማለት እኮ ለእኔ ከእናት በላይ ኖት። በጣም ነው ማመሰግን። ማሚዬ ግን ለእኛ ምንም ነገር ሳትገዢልን ለሮሚ ሲሆን እንዴ እናንተ መች ጎደሉባችሁ? ይኸው አማምራችሁ ቁጭ ብላችኋል። ለአንቺ በጣም ደስ ብሎኛል ሮሚ፣ እንኳን ደስ አለሽ። አመሰግናለሁ ጡጣዬ። ሰዓቱ በጣም እየሄደ ነው። የምትሄዱ ከሆነ እንሂድ፣ አይ ካላችሁ ደግሞ የራሳችሁ ጉዳይ። ያ ፍቅር ጠብቂኝ። ፍቅር እውነቷን ነው ሮሚ፣ ልብስሽን ልበሽና ቶሎ እንሂድ። እሺ እሺ ጡጣዬ። አንቺስ ማሚ? እኔማ ልብሷን ትቀይርና ከእናንተ ጋር አብሬ ነው የምሄደው። እሺ ማሚ። ደግሞ እንዴት ነው ያማረብሽ? እውነት አምሮብኛል። በጣም በጣም ነው ያማረብሽ ማሚ። ዶክተር እኮ እመጣለሁ ብሎኛል። እሱም ይመጣል። ለነገሩ እንዴት አይመጣ? ለልዬን እኮ ስንት ደክሞ ነው ያዳናት። አረ ለእኛም ቤት እኮ ባለውለታችን ነው እሱ። አዎ በጣም በተለይ ለኔ። አዎ በጣም ጥሩ ሰው ነው። አሁን ሰርፕራይዝ ደርስ በጣም ቆንጆ። አተ ምን አባ ነው የምታንቀላፈው እንዴ? በቃ የዘበኝነት በሄድክበት ሁሉ እንደ ጥላ ይከተላል አይደል? ብቻ ይኸውልህ እዛ ኃይሏ ጋር ሲባል አንተ ጧ ብለህ እንዳታዋረደ ነግሬሃለሁ። ኧረ እባክህ ይኸውልህ እኔ እንዳንተ መሸታ ቤት አሸሸ ገዳዬ ስውላሉ አልኩም። እሺ ስራ ላይ ነበርኩ፣ ጥበቃ። በእናትህ አሸሸ ገዳዬ ምን ይላል እንዴ? ዶክተር እኔ ዶክተር ነው አይኔ ነው ዶክተር ነው። የሳቤ ዶክተርዬ ዶክተር ዛሬ ፋፈሽ ብላለህ። እናንተ ራሱ ይል ያምሮባችኋል ዛሬ። ኧረ አንተ ራሱ ይልደን ያማረብህ። ዶክተርዬ እኔ የምልህ ዶክተርዬ። ወያሹ አቤት ዳይመንድ፣ እስኪ አይንን አጥርተህ ተመልከት። አየህ ተላዩም አይምሮም የጠዳና ያማረ ሰው ማለት ይሄ ነው። አቤት መልክ፣ አቤት ቁንጅና። ተመልከት እስኪ ዳይመንድ፣ እኔና ዶክተርዬ እንዴት እንዳማረብን። እሱ ዶክተር፣ እኔ እኮ ወንድ ነርስ ነው የመሰልነው። አሹ ጭራሽ አሽሙር ጀመርክ። ለማንኛውም ሁላችሁም አምሮባችኋል። ኑ በቃ እንሂድ። ወዴት ነው ኮተት እያልክ የምትሄደው? ወንድሜ አሁን ይኸውልህ የደረጃ ልዩነት ተፈጥሯል። እናንተ እዚህ አታስፈልጉ። ለጊዜው የማስፈልገው እኔ ነኝ። እናንተ ባቡሬን አጅቡት። እንዴ አንተስ? ወንድሜ እንዴ እንደው አብሬያችሁ ሱሉ በቃ በጣም እንደው አሳነሳችሁ ነው ሰው የምታዩታል። እኔ ወሳኝ ሰው ነኝ። ወሳኝ የሥራ ሂደት ባለቤት ማለት እኔ ነኝ። ስለዚህ ዴቭ ደውሎልኛል። እናንተ ስጨርሱ ደውሉልኝ። ባባይ ባባይ አለቻች ቀበጥ ስዮ አቤት ደምለው፣ አቤት ደምሻሽ። ስማ ሁሉ አማረሽን ገበያ ታውጧት ትላለች እናቴ። ሁሉ አማረኝ። ቆይ እኛን ይሄን ሁሉ ሰዓት ፀሐይ ላይ ገትሮን አሁን ጥሎን መሄዱ ቆይ ትክክል ነው? ድሮንም እኔ እድሌን አውቀዋለሁ። እናቴ መንገድ ላይ እየሄደች ነበር የወለደችኝ። ስለዚህ ግድ የለም በእግሬ ሄዳለሁ። እባክህ ሁሌ ዳይመንድ እንደዚህ ነው፣ ዶክተርን ሲያሽቀብጣል። ቅርብ ነው። ከነገሩ እኔ ድሮንም እድሌን አውቀዋለሁ። እናቴ መንገድ ላይ እየሄደች ነው የወለደችኝ። በእግሬ ሄዳለሁ። ወይ ጉድ! አሁን ስልክ መዝጋት ምን ይባላል? አረ ኩኩሻ ብቻ አምሮብሻል ምናምን እንዳትዪ ማዘሯ። አዎ በጣም አምሮብሻል ልጄ። አረ እኔ ግን የሌለ እየደበረኝ ነው ይሄ ነገር። ይኸው ትሰሚኛለሽ፣ አውልቋለሁ በይና እኔም አንቺን በቱታ ነው የምንውላት። እሺ እንዴ ማን ሊያስገባችሁ? ሁለታችሁንም ከበር ነው የሚመልሷችሁ። ያው የልጄን ሰርግ ማበላሸት የለም። አረ እሺ በቃ ማዘሯ፣ አንቺን ከሚከፋሽ ለአንድ ቀን ያውጣጣ የለውም በቃ። አረ ልጄ የገባበት ጠፋ። ምን ተቻለ? ኩኩሻ ምን ይሻላል እስቲ ንገሪኝ። እስካሁን ስልኩ አይሰራም? አረ አይሰራም። ኩኩሻዬ ግራ ገባኝ እኮ። ለሊጋ ደውዬ ልጠይቃት እንዴ? አይ ለልዬ እንደውለሽ እንዳታስጨንቅብኝ። ባይሆን አደይ ጋ ደውይና ያለውን ነገር ቼክ አድርጊልኝ። እሺ ማዘሯ አታስቢ፣ እደውልላታለሁ። ስልኬን ይዤ ልምጣ። እሺ የኔው ጓደኛ እንዴት ነው ያማረብሽ? የምርሽን ነው አደይ? አደይ እኔ ግን በጣም ፈርቻለሁ። እንዴ ለምን?
ህልም ያስፈርቶኛል አደይ። ያየሁትን በጣም መጥፎ ነው። ቤኪን አግኝቼው ባወራው ደስ ይለኝ ነበር። ለልዬ ይዞሽ ግን ደግሞ ልብሽ እንዲረጋጋ እኔ ደውዬ አወራዋለሁ። እሺ ቆይ ደግሞ ለምንድን ነው ሮማን እስካሁን ያልመጡት? አደይ በዛሬ ቀን ግን እንዲከፋኝ ካደረጋችሁ መቼም ቢሆን ይቅር አልላችሁ። አይዞሽ ጓደኛዬ፣ ዛሬማ ምንም አይከፋሽም። ደግሞ አሁን ይመጣሉ። እሺ ሀይ ሙሽሪት፣ እንዴት ነሽ? እንኳን ደስ ያለሽ። አመሰግናለሁ ፍቅር። እትዬስ እነ ሮሚስ ሩታስ እየመጡ ነው ወይ? ግን ምንድን ነው ሞቅ ሞቅ አታደርጉትም እንዴ? ምንም ሰርግ ቤት አይመስልም። ምን ነው ለሊ ዘመዶችሽ አልመጡም እንዴ? ፍቅር አንቺን ያናገርሽ የለም ወይ? ፍቅር ደግሞ ምን ሆነሻል? ሁሌ ጭቅጭቅ አይሰለችሽም እንዴ? እሷን ተዋት፣ እኔ ቤቱን አደምቅላችኋለሁ። እሺ አሸወይና ወይና አሸወይ አጨብጭቡ እንጂ። አንቺ ልትቀመጪ ነው እንዴ የመጣሽው? ተነሺ ለልዬ ሙሽራ አሸወይና ወይና። አደይ ምን ነው ችግር አለ እንዴ? ምንም ለልዬ መጣው በቃ። ሄሎ ሞኝት፣ በአንቺ ቤት ልትዳሪ ነው አይደል? ፍቅር ችግር አለ? አረ የለም፣ ፈታ በሉ። የምርሽን ነው አደይ? ቆይ እስኪ እኔም ልደውልለት። ስደውልለት እኮ ስልኩ እየሰራልኝ አይደለም። አዎ አደይ፣ ሻው ምን ተፈጥሮ ሊሆን ይችላል? ቆይ ማዘሯ ደውላ ነበር? ጭራሽ እዛም አላደረም? እሺ አደራ በቃ እኔ ፈልገዋለሁ። አንቺ ግን ለለሊ ምንም ሳናጣራ እንዳትነግሪያት እሺ? እሺ ቻው። ሄሎ ዳይመንድ፣ የት ደረሳችሁ? በቃ እሺ ኑ በቃ እዚህ ናችሁ። እንዴት ናችሁ? ዴቭ እንዴት ነው? ኧረ ዴቫ ዛሬ አንተ ራሱ አልተቻልክም። እንዴ ሙሽራም እንዴ የምትመስለው? እሱን ተወውና ሰዓቱ በጣም ሄዷል። በዛ ላይ ደግሞ ባቡሬ የት እንዳለ አይታወቅም። የለም ማለት ምን ማለት ነው? ያው ማዘሯ ጋር ነው የሚሆነው። አሁን አይደል አሹና ኪንጎ ማዘሯ ጋር ሄዱት? የምር ዳይመንድ፣ እስኪ ደውላቸው። እንዴ ባቡሬ ሄዶ ነው? ስደውልለት ስልኩ እየሰራ አይደለም። ቆየት ነው ያለው። እናቱ ቤት ነው የሚሆነው። እናቱ ለሊ ጋር እንዳደረ ነው የምታውቀው። አደይ ደግሞ ማዘሯ ጋር እንዳደረ ነው የምናውቀው ነው የምትለው። የሆነ ግራ የሚያጋባ ነገር አለው። ቦታውን ቼክ አድርገሃል እንዴ? ምናልባት እዛ ሄዶ እንዳይ። አይ እንደዛ አይመስለኝም ዶክተር። እና እንዴት ነው? እስቲ እሺ ለማንኛውም ምን ታደርጋላችሁ መሰለ ዳይመንድ፣ የተጠሩት ሰዎች እስካሁን ሳይመጡ አይቀሩ። ስለዚህ እነሱን በወሬ ታቆያቸዋል። እኔ እናንተ ደግሞ ወደዛ እንሂድ። አረ ማዘሯ እባክሽን ተረጋጊ። ቅምጥል ምን ተረጋጊ ትይኛለሽ? እንዴት ብዬ ልረጋጋ? ልጄ እኮ ቤት አላደረም ነው የሚሉኝ። የሚሉትን እየሰማሽ አይደል እንዴ? ወይኔ ባርች። እሺ ቆይ ምን ውስጥ ገባ ይባላል? ቆይ እዚህ ቤት ቁጭ ብለን ምንድነው የምንሰራው? ቅምጥል ላይ ወተን እንፈልገው እንጂ እንዴ። ቆይ ባርች ጠላት አለው እንዴ? ገጀራ ነው የሚሆነው። እሺ ሌላ ማን ይሆናል አሁን? እንዴ ቆይ እሱ ሰውዬ በጣም አላፈላም እንዴ? ቅምጥል ቆይ ከኛ ምንድነው የሚፈልገው? ነይ እንፈልገው በእናትሽ። የታባቱ ነው ያለው? ቅምጥል ነይ እንዴ። ጉርምርምና ጉርምርም ሆበል እንዲያበል ያሆበል ጉርምርምና ጉርምርም ያሆበል እንዲያበል ያሆበል እንዲበል ያሆበል። እንዴት ያለ ነገር ነው ባካችሁ? አረ ቤቱ የሙሽራ ቤት አይመስልም። ሬሳ ወጣበት ቤት አስመሰላችሁት። ምንድን ነው ነገሩ? ምንድን ነው ችግር አለ እንዴ? ቅምጥል ምንድን ነው እሱ? ኪንጎ ባርች ጥፋ። ማን ነው ባርች? እየቀለድሽ ነው ቅምጥል? አረ ምን ትቀልዳለች ኪንጎ? የእውነቷን ነው። አረ ልጄ ወዴት እንደገባ ጠፋኝ። አረ ሂዱና ፈልጉልኝ እባካችሁ ፈልጉልኝ ልጄን። አረ ከጉድ አውጡኝ፣ የዛሬን ከጉድ አውጡኝ እባካችሁ። ልጄ ጠፋብኝ። እሺ ወዴት ሄዶ ነበር? እኛማ ለሊ ጋር አደረ መስሎን ነበር፣ ግን እዛም አላደረም። አዎ አደ ደውላ ነበር፣ ከዛ ቤት አላደረም አለች። ቆይ የምራችሁ ነው? ይህ እንዴት ይሆናል እንዴ? ባቡሩ የሰርጉን ቀን ሙሽራ ጥሎ ጠፋ ነው የምትሉ እንዴ? ቆይ እንዴት ያለ ነገር ነው? ባለፈው ኤላ ጥሏት ሄደ፣ አሁን ደግሞ እንደገና ባቡሩ። ግድ የለም እኔ ያሹ ቀብራራው የምዬ ልጅ የገባበት ገብቼ ነው የማመጣው።
ይሄ ሁሉ ድግስ ተደግሶ ሙሽራ የለም ማለት ቀልድ ነው እንዴ? ተረጋጋሹ። ለዳይመንድ እንደውለታለን። ምናልባት እሱ የሚያውቁ ነገር ይኖራል። ቆይ ዳይመንድ እንዴት ነው? ከዶክተርና ከቲፍ ጋር ነው። አሁን ሰዓቱ ደርሷል። ግዴታ ሄደን ለሊ መውጣት አለብን። አንተ ደግሞ ወዴት ነው ለሊ የምንወስዳት እንዴ? ሙሽራ ሳይኖር ሙሽሪትን ወዴት ነው የምንወስዳት? በቅሎ ወለደ ልታስብለን ነው እንዴ? አቤት 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 ተንከራተች ብሎ የፈጠራት ነፍስ አያለመታደል። አይ ልጄማ በጤናው አልጠፋም። አንድ ነገር ቢሆንብኝ ነው። ወይኔ በለልዬ እኮ አይጨክንም ልጄ። አንድ ነገር ሆኖብኝ ነው። ወይኔ ጉዴ! እባካችሁ ከጉድ አውጡኝ። ወይኔ ጉዴ! አይዞን እናቱ እየመሰለች እናቴ መሰለኝ። አይዞን ወይኔ አምላኬ! በዛሬ ቀን ምንም ሆን የለበትም። እባክህን አንተ ጠብቀው። አሬ ልጄ ምን ነው? ባቡሬ ጠፋ። ምን? ከትላንትና ጀምሮ የት እንዳለ አይታወቅም። ይኸው ስደውልለት ስልኩ አይሰራም። እኔ ምን እንደማደርግ ግራ ገብቶኛል። ባቡሬም ጠፋ። አዴ ተረጋጊ፣ የትም አይሄድም። አንቺ ራስሽን አረጋጊ። ታዲያ ተረጋጊ። በቃ ዝም በሉ ለሊ እንዳሰማሽ። እንዴ ማሚ፣ ቆይ ከጠፋ መስማቷ እንዴት ይቀራል? አይ እንደዛ መሆን የለበትም። ቀድማ አንድ ነገር ትሆንብናለች እኮ። ይልቁንስ እንግባና ቤቱን ሞቅ ሞቅ እናድርግ። ሂዱ እስኪ ሂዱ ልጆች። እኔ ጉዴ! ቤኪ ቆይ ምንድን ነው ስልክ የማይሰራው? ለልዬ እንኳን ደስ አለሽ። አመሰግናለሁ። ለልዬ አምሮብሻል። አመሰግናለሁ። ሩታ ለልዬ በጣም አምሮብሻል። አመሰግናለሁ። አደይ ወይ አይደል? ሰዓቱን አይተሽዋል? አይቼዋለሁ። በጣም አረፈደም? አረፍዷል እኮ ግን ለልዬ እንዴ ቢያንስ እንኳን ስልኩን ለምንድን ነው የማይከፍተውና የማያወራኝ? አይዞሽ ተረጋጊ። ሙሽራ እኮ ማርፈድ ልማዱ ነው። ተረጋጊ፣ አሁን ይመጣሉ። አይዞሽ። እንዴት የጠራናቸው ሰዎችስ እዛ እየጠበቁን እኮ ነው ያሉት። ወይኔ ጉዴ! ዛሬ ምንድን ነው ማድረግ የሚሻለን? ለሊ ተረጋጊ። እንዴ የምን መረጋጋት ነው? ፕሮግራሙ ማታ አይደል እንዴ? አሁን መምጣት ነበረበት። ለልዬ እኔ ግን አንቺን ቢያደርገኝ። ፍቅር ተይ፣ እንደመሰለሽ አታውሪ። ይመጣሉ። ይልቁንስ ሙዚቃ ከፈቱ፣ ሞቅ ሞቅ አድርጉት ቤቱን። አይ ምንም ዘፈን እንዳይከፈት። እኔ ምንም ጥሩ ስሜት እየተሰማኝ አይደለም። አደይ ምንድን ነው እሱ? ለምንድን ነው የምታለቅሽው? አደይ ለሊ፣ አደይ ተረጋጊ እንጂ። አደይ ምን ተፈጥሮ ነው? ቤኪ የሆነው ነገር አለ? አደይ ንገሪኝ እንጂ ምንድን ነው እሱ? ለሊ፣ አደይ እባክሽ ንገሪኝ። እኔ ልቤ ቀጥ ልትልብሽ ነው። ባቡሬ ከትላንትና ጀምሮ የት እንዳለ አይታወቅ። ምን? ማዘሯ ቤትም የለም እዚህም የለም። ሲደውል ስልኩ አይሰራም። ባቡሬ ጠፍቷል። አይሆንም አያረገውም። እንዴ አያረገውም። አደይ የኔ ቤት እንደዛ ሊያደርግ አይችልም። እንዴ እሱም እንደሌለ አደይ አይሆንም። አደይ አደይ አውቀሽ ነው። አይሆንም አደይ አውቀሽ ነው አይደል? አደይ እንዴ ትቱኝ እንደማይሄድ እኮ ቃል ገብቶልኛል እኮ። ያው ቀለበቱ አንቺም ነበርሽ አይደል? አንቺም እኮ ቦታው ላይ ነበርሽ፣ እናቱም ነበረች። ሁላችሁም ባላችሁበት እኮ ነው ቃል ይገባልኝ። አደይ አይሆንም። ወይ አምላኬ አይሆንም። አደይ አይሆንም። እባክሽ የሆነ ነገር አድርጊ። አደይ አይሆንም። እንደዛ አይሆንም። ቤኪ ትቶኝ አይሄድም። ተረጋጊ በቃ።